እንዴት ናችሁ ውድ ቤተሰቦቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቪዲዮ ላይክ እና ሰብስክራይብ በማድረግ ጀምሩ። በተለይ ላይክ እያደረጋችሁ በጣም ቪዲዮዎች ሞተዋል። እንግዲህ ዛሬ ወሳኝ ነገር ነው ማሳያችሁ። ለብዙ ጊዜ የሚጠቅማችሁ በተለይ ሎ ፕሮስቲ እና እንደኔ ሚዲየም ያላችሁ የመጨረሻው ጸጉርና እንደኔ መካከለኛ ጸጉር ያላችሁ እህቶቼ በጣም ይጠቅማችኋል። ጸጉራችሁ ለሚነቃቀል፣ ጸጉራችሁ ሃላድግ ለሚላችሁ ትልቅ መፍትሄ ነው። የዛሬ አመት ያው መጀመሪያ ከቨሩ ላይ እንዳያችሁት የዛሬ አመት ጸጉሬን በደንብ ነው የተቆረጥኩት። በእርግጥ እንደዛ መቆረጤ ስህተት ነበረ። ለምን በጣም ነበር የቆረጥኩት። የዛሬ 1 አመት ከ4 ወር ምናምን ሆኖታል ማለት ነው። አያችሁ አሁን መልሶ እንዴት እንደረዘመ አያችሁ አይደል? በጣም ነው የረዘመው መልሶ ማለት ነው። እና ደግሞ ግን ሲቆረጥ ምን ይሆናል መሰላችሁ? ጤናማ ይሆናል፣ ይፋፋል፣ ያምራል፣ ይጠቁራል። ቅርንፉድ ሽበት አሸበተብኝ የምትሉ እህቶቼ ቅርንፉድ ሽበት አያሸብትባችሁም። እንደውም ከሽበት ነው የሚከላከለው ማለት ነው። ስለዚህ ተጠቀሙት። በጣም ነው ጸጉር የሚያሳድገው። የኔን ብቻ ሳይሆን የልጄን ጸጉር ምን ያክል ለውጥ እንደነበረው ታያላችሁ። ጅንጅብልና ቅርንፉድ ነበረ። በሱ አይደለም በጣም እሱ ደግሞ መስክሯል። ስለዚህ ተጠቀሙት። ዛሬ የማሳያችሁ ለጸጉር እድገት፣ ለጸጉር መነቃቀል ቅርንፉድ አብረን እንሰራለን ማለት ነው። ሃይ ፕሮስቲ የመጀመሪያው ጠንካራው ጸጉር ያላችሁ እህቶቼ ደግሞ 2 ማንኪያ ግማሽ ሾርባ ማንኪያ 2 ማንኪያ ጥቁር አዝሙድ ብትጠቀሙ ዋው የሚያስብል ለውጥ ታዩበታላችሁ። ወደ ቪዲዮ። እሺ ቤተሰቦቼ እንግዲህ የቅርንፉድን ጥቅም አብዛኞቻችሁ የተጠቀማችሁ ነው፣ ለውጥ ያመጣችሁበት እህቶቼ ታውቃላችሁ። ቅርንፉድ እኔ በጣም እንግዲህ 4 አመት ነው አይደለ ዩቲዩብ ላይ እንትን ያልኩት የቆየሁት 4 አመት። እውነት እኔ ብቻ ሳልሆን በጣም ብዙ ቤተሰብ ሌላም ሰው እንደዚህ እየተናገርኩ በጣም ትልቅ ለውጥ በተለይ የሚያሳክክ የፈንገስ ፎሮፎር የሚባለውን ነገር እሱንም ለማስለቀቅ በጣም ቆንጆ ነው። የበለጠ ግን ጸጉር ለማሳደግ በጣም ብዙ ሰው ነው የመሰከረው። እኔ ምስክር ነኝ፣ ልጄም ቤተሰብም ጠቅላላ ማለት ይቻላል። በጣም ቆንጆ ነው፣ ተጠቀሙት። ይሄ ግማሽ ሾርባ ማንኪያ ነው። መቆጫ ካላችሁ መፍጫ ካላችሁ መፍጫ ፈጭታችሁ እንደ ቻሌንጅም ልንጀምር እንችላለን። እናንተም ቻሌንጅ አድርጋችሁ ውጤቱን ማየት የምትፈልጉ እህቶቼ ካላችሁ እንጀምራለን ከሰሞኑ ማለት ነው። ያው ንገሩኝ፣ ግን ላይክ አድርጉልኝ ባካችሁ እህቶቼ። ይሄንን እንግዲህ አሁን ብትፈጩት ጥሩ ነው፣ መፍጫ ያላችሁ ማለት ነው። ግን የላችሁ ግን እንደዚሁ መጠቀም ትችላላችሁ። ግማሽ ሾርባ ማንኪያ ነው፣ ከዛ መብለጥ የለበትም። በቅባት መስራት ትችላላችሁ። እኔ ግን በውሃ ነው የምሰራው። በቅባት የተሰራልኝ አላለቀም። ስለዚህ በውሃው ነው። በውሃው ደግሞ በጣም አመቺ ነው። በጣም ብዙ ለውጥ ያዩበት በጣም ብዙ ቤተሰብ መስክረዋል። ለወንድም ይሆናል፣ ከ3 አመት በላይ ላሉ ህፃናትም ይሆናል። 3 አመት ምናምን ከዛ በታች ያለ ግን አይሆንም። ያው የራስ ቆዳ ስስ ስለሆነ ማለት ነው። ይሄው እንደምታዩት ፈጭቻለሁ። እዚህ ጋር ድስቴን አዘጋጅቻለሁኝ። ዛሬ እንደዚህ ስለፈጨሁት ትንሽ በውሃም አላግለውም። የፈላ ውሃ እዚህ ድስቱ ላይ አደርጋለሁ። ከዛ የፈላ ውሃ አደርጋለሁ ማለት ነው። ግን ይሄንን ውሃ የምትጠቀሙት ለ3 ቀን የሚሆናችሁ ነው የምትሰሩት። እስከ 3 ቀን የምትጠቀሙት። ከዛ በኋላ ያለፈ ግን ፍሪጅ ውስጥ ታስገቡትም ንጥረ ነገሩ ስለሚሞት አይጠቅማችሁም ማለት ነው። ስለዚህ አሁን እንደዚህ አድርጌያለሁ። አሁን ውሃዬን እያፈላው ነው። ያፈላውትና ማነሱ አይደለም፣ ማነሱን ማየት የለባችሁ። ማነሰ ብላችሁ ደግሞ ከዚህ በላይ እንዳትጨምሩ፣ ከግማሽ ሾርባ በላይ እንዳትጨምሩ። ከዛ ያለፈ የራስ ቆዳችንን ጸጉራችንን ሊጎዳው ስለሚችል እንግዲህ ይሄ የፈላው ውሃ ነው። የፈላው ውሃችንን እኔ በምርጫዬ ልክ ነው የምጠቀመው። የፈላውን ውሃ ይሄው እንደዚህ አደረኩት፣ አያችሁ። ከዛ እንደዚህ ማድረግ ትችላላችሁ። በማንኪያም እንትን ማለት ትችላላችሁ፣ መቀላቀል። ከዛ ትንሽ ለ1-5 ደቂቃ ተካዱና ታስቀምጦታላችሁ በደንብ እንዲመዘምዘው ማለት ነው። አያችሁት? ስታቆዩት ምን አይነት ከለር በደንብ እንደሚያወጣ ደማቅ ቡኒ ማለት ነው። ግን ማጥለያችሁ እኔ ስለሌለኝ ነው። ማጥለያችሁ ግን ጠቅጣቃ ስስ ጨርቅ ቢሆን ወይም ደግሞ ከገበያ የሚገዙ አሉ፣ እነሱ ብትጠቀሙ ይመረጣል ማለት ነው። ለምን አሰሩ ከወረደ ምናልባት እንደኔ ሲስተም ላይ ተጠቀሙ ትችላላችሁ። እኔ ግን ወደ ስር እስከሚቀር ድረስ ጠብቄ ነው ወደ ቀይ ማንቆረቆሮ ማለት ነው ወደ ምርጫዬ። ያችሁ ምርጫዬ ይሄ ነው።
አያችሁ ከለሩ በጣም ነው የሚያምረው። እንደገና አያችሁ ከስር እንዴት እንትን እንዳለ። እሱን ቀስ ብላችሁ እንደኔ አይነት ማጥለያ የምትጠቀሙ ከሆነ እሱን ወደ ታች አስቀረታችሁ ማጥለት ትችላላችሁ ማለት ነው። የዛሬው ቪዲዮ ይሄን ይመስላል። ላይክ እና ሰብስክራይብ ያደርጋችሁ ቤተሰብ ሆኑ። በሌላ ጠቃሚ ቪዲዮ እንገናኛለን። ግን ይሄን ስትጠቀሙ ልክ ይሄን ከረጫችሁ በኋላ ቅባት ትቀባላችሁ። ከዛ ማሳጅ ታደርጋላችሁ። ከዛ በእጃችሁ ፀጉራችሁን ታፍታታችሁ በኋላ ነው ቀስ እያላችሁ የምታበጥሩ። ከዛ ረፍት ከሰጣችሁት በኋላ መስራት ማለት ነው። ግን ብትሰሩ ደግሞ ቁጥርጥርና ትዊስት ወይም ደግሞ ግምድ ብታደርጉ ጥሩ ነው።